ኢየሱስ አብ ነው። ሰላም ለእናንተ ይሁን። ይህን ቪዲዮ በሚገባ ከ3 ጊዜ በላይ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለሚመለከተው ሁሉ ጋር እንዴት አደርሱ በጌታ ፍቅር እጠይቃችኋለሁ ማለት ነው። ኢየሱስ አብ ነው ለሚሉ ወይም ኢየሱስ የእግዚአብሔር ልጅ መሆኑን ወይም ለኢየሱስ አባት እንዳለ ለሚክዱ ማለት ነው። ይህንን ለሚሉና እንደዚህ አይነት እኩይ አስተምሮን ለሚያስተምሩ ከስላሴ አካል ኢየሱስ አንዱ እንደሆነና እንደገና ደግሞ ኢየሱስ አብ እንዳይደለ ከመጽሐፍ ቅዱስ ማረጋገጫን እሰጣችኋለሁ ማለት ነው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሄደን በምናይበት ጊዜ እግዚአብሔር የሰውን ልጅ ለመፍጠር ተነሳስቶ የሚያወራበት ድንቅ ቃል አለ። ሰውን በምሳሌያችን በመልካችን እንፍጠር ብሎ እግዚአብሔር የተናገረበት ሐሳብ አለ። እግዚአብሔር የሰውን ልጅ ለመፍጠር ከፍጡር ወይም ከተፈጠረው ፍጡር ከሆነው ከማን ጋር ተመካከለ? ይህን ጥያቄ እንድትመልሱ ፈልጋለሁ ማለት ነው። ከመላእክት ጋር ነው ወይም ከሌላ አካል ከማን ጋር እግዚአብሔር ተመካከሩ የሰውን ልጅ ፈጠረ? እንደገና ደግሞ ለአዳም ረዳት እንዲሆን ሔዋንን ለመፍጠር እግዚአብሔር ፈልጎ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ረዳት ይሆንለት ዘንድ ለሰው ረዳት እንፍጠርለት አለ። ከማን ጋር? ይሄ እንፍጠርለት እንግዲህ የሚለው ቃል የአንድ ሰው ወይም ብቻውን የአንድ ሰው ሐሳብ ሳይሆን የብዙሃን ብዝሃነትን የመለኮት አንድነት የአካል ብዝሃነትን የሚናገር የሚገልጽ ቃል ነው። እንደገና ደግሞ ዘፍጥረት ምዕራፍ 11 ቁጥር 7 ላይ የሰው ስልጣኔ ከመብዛቱ የተነሳ ሰዎች በእግዚአብሔር ላይ ባመጹ ጊዜ እግዚአብሔር እንደዚህ አለ፣ አንድ እንዳይሆኑና እንዳይስማሙ ዘንድ ኑ እንውረድ፣ ቋንቋቸውንም እናደባልቅ ብሎ የተናገረበት ሐሳብ አለ። ስለዚህ ከማን ጋር እግዚአብሔር እየተመካከረ ነው? ይህም የአካል ብዝሃነትን ወይም በመለኮት አንድ የሆነ በአካል ግን አንድ ያልሆነ ሶስት አካል ያለው አምላክ እንደሆነ ይህንን ከአዲስ ኪዳን መጽሐፍ ከብዙ ቦታዎች ማረጋገጥ እንችላለን ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ መተን በምናይበት ጊዜ የእግዚአብሔር ቃል እንደገናም እንደዚህ ይላል፣ እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም፣ ነገር ግን የባሪያን መልክ ይዞ ከሰውም ራሱን በታች በማድረግ አዋረደ የሚል ቃል አለ። ስለዚህ ኢየሱስ አብ ሳይሆን የእግዚአብሔር የገዛ ልጁ እንደሆነ ሌላው ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚል ድንቅ ቃል አለ። ስለዚህ ኢየሱስ አብ ሳይሆን የገዛ የእግዚአብሔር አብ አባት ልጁ ነው ማለት ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ሄደን በምናይበት ጊዜ ቃሉ እንደዚህ ይላል፣ ኢየሱስም ከባህር ሰማይ ተከፍቶ መንፈስ ቅዱስ በእርግብ መልክ መጥቶ በኢየሱስ ላይ ወረደ ይላል። ሰማይ ተከፍቶ መንፈስ ቅዱስ በእርግብ መልክ መጥቶ በኢየሱስ ላይ አረፈ ይላል። ድምጽ ከሰማይ ተሰማ ይላል። እነሆ የሚወደው ልጄ ይህ ነው እርሱ የሚለውን ስሙ የሚል ድምጽ ከሰማይ መጣ ይላል። ስለዚህ ይሄ ድምጽ ላኪው ማን ነው? ድምጽ ተቀባይ ማን ነው? ድምጽ ኢየሱስ አብም አባትም መንፈስ ቅዱስም ከሆነ ድምጽ የሰጠው ማን ነው? የተቀበለው ደግሞ ማን ነው? ሌላው ደግሞ ድምጽ ሲመጣ የእግዚአብሔር መልእክት የተላለፈበት ማን ነው? ጌታ ኢየሱስ እንደዚህ አለ። ምድር ላይ እያለ አገልግሎቱን ጨርሶ ሊሄድ ሲል ስለ መጨረሻው ዘመን ሲናገር እግዚአብሔር በራሱ የቀጠረውን ቀን ከአብ በቀር ወልድም እንኳ አያውቅም ማለት። ወልድን ኢየሱስ ካልን እንግዲህ የእግዚአብሔር ቀን ወይም የመንግስቱ ጊዜ ከወልድ በቀር ሌላ አያውቅም የሚል ከራሱ አልፎ ሌላ አካል የስልጣን ሁሉ ባለቤት ከእርሱም በላይ ስልጣን ያለው ሌላ አካል እንዳለ ኢየሱስ ያመለክተዋል ማለት ነው። ስለዚህ ኢየሱስ አብ ሳይሆን ኢየሱስ ወልድ ነው። ኢየሱስ ከስላሴ አካል አንዱ ነው። አብ ደግሞ አባቱ ነው። በዚህ ሁኔታ የስላሴ በመለኮት አንድነት በአካል ሶስትነትን ተረዱ እላለሁ። ተባረኩ። ቪዲዮን በደንብ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ተባበሩኝ። ስክሪኑን ጫን አድርጋችሁ ለተቻላችሁት ያህል ለ5 ሰው ለ10 ሰው ደስ እንዳላችሁ ሼር አድርጉ። እባካችሁን አበረታቱኝ። ዋጋ አለ ማለት ነው። ስለዚህ ተባረኩ። አመሰግናለሁ።